አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም ሰላም እላችኋለሁ። ተወደዳችሁ እግዚአብሔር ልጆች፣ ገሪዛን የበረከት ተራራ ማለት ነው። እስራኤል አባቶች ልጆችን ህዝቦችን ሁሉ ሰብስበው የሚባርኩበት ቦታ ነበር። ይሄም የበረከት ቃል የሚፈስበት ቻናል ነው። ቤተሰቦቻችን ሆናችሁ አብራችሁን ስለቆያችሁ ክብር ምስጋና እግዚአብሔር ይሁን። አብራችሁን ስለሆናችሁ እናመሰግናለን። ደሞም ቤተሰብ ያልሆናችሁም እንደምትሆኑ ተስፋ እናረካለን። እግዚአብሔር እናንተን ዘራችሁን ይባርክ። ወንዶች ወንድሞቼ ሆይ የሚስቡ ደሞ የሚሳቡ መሆን እንዳለብን ዛሬ ይሄን ሐሳብ ነው የምንማረው። ብረትን ብዙ ጊዜ ወንዶች ብረት መሆንን ይፈልጋሉ። ብረትነትን ትተህ ማግኔቱን የሚል አንጻፍ ያለና ብረት መሆን ማለት ጠንካራ ሆኖ መታየት ሁሉ ጊዜ በቃ ወንድ መሆን፣ በሁሉም ነገር ወንድ መሆን፣ ጠንካራ ሰራተኛ፣ በስፖርት የዳበረ ሰውነት ያለው፣ እንደዚሁም ደግሞ የሚናገራቸው ንግግሮች ወንድነቱን የሚያሳዩ ጠንካራ ሐሳቦች፣ የማይበገር ሐሳብ የሚያመጣ ሐሳቡን ለመደራደር ማያቀርብ፣ ከፍቅረኛው ጋራ ከሚስቱ ጋራ በዚህ ሐሳብ ላይ ተደራድሮ ተግባቦት መፍጠር የማይፈልግ በቃ ጥንክርክር ያለ ያልኩት ይሆናል ብሎ የሚል ብረት የሆነ ወንድነት ያላቸው ወንዶች አሉ። እንግዲህ ወንድነት ማለት ይሄ ነው ተብሎም ይታመናል ብዙ ጊዜና ወንድነት ግን መዓዛ ያለው፣ ጣዕም ያለው፣ መከፈል ያለው፣ መስጠት ያለው፣ መቀበል ያለው፣ ክፍት መንገድ ያለው፣ ክፍት ልብ ያለው መንገድ ነው። ይወላችሁ ብረት መሆን አንድን ወንድ ሊያስመስለው ይችላል። ማግኔትም ደግሞ መሆን ያስፈልጋል። መሳብ ምናልባት ብረት በመሆናችን ማግኔቶች ይስቡን ይሆናል። እኛም ደግሞ ማግኔት መሆን አለብን። መሳብ ያስፈልገናል። አሁን ለምሳሌ አንተ ያላገባ ከሆንክ አንዲት ሴት ባንተ ስብዕና ተማርካ ባንተ መንፈሳዊ ነገር ተማርካ ወደ አንተ መምጣት አለባት። አንድ የሚማርክ ነገርህ በውስጥ መኖር አለበት። ግትር ብረት ብቻ ብትሆን ምን ጥቅም አለው? ምትገጫቸው ይቆስላሉ፣ ምትወድቅባቸው ይቆስላሉ፣ ይወደቁብ ይጎዳሉ። ግን ምትስብ መሆን አለበት። ወደ ራስ ምትጠራ መሆን አለበት። ያስፈልጋል። የሚያስፈልግ ሰው ነው። ከሱ ጋር በመሆኔ በጣም ደስተኛ ነኝ፣ ከሷ ጋር በመሆኔ ደስተኛ ነኝ እንደምትል አንተ እሷም ሴቷም ካንተ ጋር በመሆኗ ደስተኛ እንደሆነች እንድትናገር ልታረጋት ይገባል። ጌታችን ኢየሱስ ክርስቶስ እንደዚህ አልነበረም? በሚያስተምር ሰዓት ሰዎች በርቀት ሲያዩት ይንቁት ነበር። ሲቀርቡት ግን ከሱ ጋር በመሆናቸው ደስተኞች ከመሆናቸው የተነሳ ለሌቱ ሲመሽና ሲነጋ እርቧቸው እንኳን መራባቸው አይታወቃቸውም ነበር። ወንድ ልጅ የቤት ራስ ስለሆነ እንደ ክርስቶስ ቤት ሲያራስ እንደሆነ ማግኔት መሆን አለበት። የሚስብ መሆን አለበት። ሚስቱ የምትወደው መሆን አለበት። የሚስቱ ቤተሰቦች የሚወዱት መሆን አለበት። ጓደኛው የምትናፍቀው መሆን አለበት። ልጆች ልጆች የሚናፍቁት መሆን አለበት። ደሞም ከሳብካቸው በኋላ እንዴት እንደማያዝ እንዳለበት ማወቅ ደግሞ ያስፈልጋል። በጣም የሚገርማቸው አንዳንድ ወንዶች ሴቶችን በጣም ይማርካሉ። ሴቶች ወደ እነሱ ይሰበሰባሉ፣ ይመጣሉ፣ ግን ከሴቶች ጋር አይቆዩ። እነዛን ሴቶች እንዴት መያዝ እንዳለባቸው አያውቁም። በዚህ ምክንያት በጣም ምርጧን ሚስቱን ምርጧን ጓደኛውን አጥቶ ዛሬ ብቻውን የሚከራተተው እንዳለ ብዙ ሴት ከቦት ሚስት ግን ያላገባው እንዳለ። ለምን መሰላችሁ? ሚስት ጠፍቶ ሳይሆን ሴቶቹን ሚስባቸውን ሴቶች እንዴት እንደሚይዛቸው አንዷን ሴት እንዴት እንደሚይዛት ለሱ ምትሆኑ ሴት አያውቅም። ወይ ማይሆን ተራ ንግግር ተናግሮ ልቧን ቆርጦ ያሳርፈዋል። ወይ ኮርቶባት ትሄዳለች፣ ወይ ንቋት ትሄዳለች፣ ወይ ደግሞ ሁሉ ጊዜ ተንጠለጠለ በቃ ወንድነቱን እንጂ አፍቃሪነቱን ሳታቅ ስትቀጥ ትሄዳለች። እና ወንዶች ወንድሞቼ ወንድሜ
የምትመጣዋ ሴት ካንተ ጋር እንዴት ልትቆይ እንደምትችል ጥበቡንም ችሎታውንም አብሮ ማዳበር ያስፈልጋል። ተመችታት አስራሃት አይደለም በቃ ቶሎ ከወለደች ካረገዘች የትም አትሄድም። ይሄ ማሰር ነው። ሳታርግዝስ የትም ሄድ የለባትም እኮ ቆንጆም ሆነ ተፈላጊም ሆነ አንተን ትታ መሄድ የለባትም። ስለዚህ ሁልጊዜም ቢሆን ወንድ ልጅ ብረት ብቻ ሳይሆን ማግኔት መሆን አለበት። እሷን ብቻ ደግሞ ሳይሆን ቤተሰቦቿም እንደ ልጅ እንዲያዩ ማድረግ። እናቷ እንደ እናት አባቷ እንደ አባት እንዲያዩ ማድረግ። ግትር አለመሆን፣ አፈክፋጊ ይሄ ፊት ማይሰጥ ሰው አለመሆን። በቃ ለቤተሰቦቿም ልጅ መሆን። ወንድሞቿ ጋር በነፃነት መጫወት፣ ከእህቶቿ ጋር ስቀት ተጫወተን መዋል፣ ከጓደኞቿ ጋር ፍቅር መጫወት። ጓደኞቿ ሲመጡ ፊትን አጥቆራ ሲሪየስ ሆነ አለመሄድ። ይሄ እሷ ባል ደስ የሚል ሰው ነው መባል አለብህ። ደስ የሚል ሰው ነው እድለኛ ነች መባል አለብህ። ተኮሳትረህ ከልክለህ ዘግተህ ብትኖር አይሆንም። ብረት ብቻ ሆንክ ማለት ነው። እና የወንድ ልጅ አንዱ ኳሊቲው መሳብ መቻሉ ነው። ሰውን መሳብ። እግዚአብሔርም ካንተ ጋር የሚሰራው ሰው ስትወድ ነው። ሰው ሲወድ አንተም ሰውን ስትወድ እግዚአብሔር ካንተ ጋር ይሰራል። እና ወንዶች እንደዚህ አይነት የማግኔት ባህሪ ይዘው መኖር አለባቸው። ያመጣቸውንም የሳባቸውንም ሰዎች ደግሞ ማቆየት። ማግኔት የተኮነ የያዘውን ብረት አይለቅም። በቃ ልጥፍ እንዳለ ሰው ካላስለቀው በስተቀር አይለቅም። የያዝካትን ልጅ የያዝካቸውን ዘመዶች፣ ጓደኞች በቋሚነት መውደድ አለ ወረት። ዛሬ ወዳጅ ነገ ግልብጥ ብሎ አኩራፊ፣ ዛሬ ጥሩ ጓደኛ ነገ ደግሞ ምን አይነት ሰው እንደሆንክ ማትገመት እንዳንሆን በቋሚነት ጥሩ ወዳጅ ሆኖ መቀጠል ያስፈልጋል። ትልቁ ጥበብ ደግሞ ሰውን መጥራት፣ ሰውን መተዋወቅ፣ በሰው ፊት መግባባት፣ ጥሩ ተባቦት ብቻ ሳይሆን ያንን ሰውን በደንብ አድርጎ እስከመጨረሻው ድረስ የማቆየት አቅምን ማዳበር ነው። ይህንን መቼም ብዙ እንዳያችሁት ተስፋ አለኝ። እስቲ ኮሜንት አድርጉ፣ ጻፉ። ሴቶችም ወንድሞችም ምን ይሰማችኋል? ምን አላችሁ ሲጻፉ? ቃልዎት ያሰማልኝንም አሜንንም እፈልጋለሁ እንድጽፉ እንድትመርቁኝ እፈልጋለሁ። ላይክ የሚለውን በተን ነክታችሁ ትውጡ። ዩቲዩብ ይሄን ስታደርጉ ለካ ይሄ ቪዲዮ ሰው ይማርበታል ብሎ ከፊት እንዲቀመጥ ያደርገዋል። የእግዚአብሔር ቸርነት የእናታችን ቤታችን ረድኤት በረከት ከሁላችን ጋር ይሁን። ቀሲስ አሸናፊ ገብረ ማርያም ነኝ። እግዚአብሔር ከእናንተ ጋር ይሁን። ይባርካችሁ፣ ፊቱን ያብራላችሁ።